በተያያዘ ብቻ ነው ዛሬ የምንቀበለው። አንድ ሁለተኛ ከ2 ደቂቃ በላይ እድል አይሰጥም። ስለዚህ አሳጥሩ። ቀድሞ ለደወለ ቀድሞ ቅድሚያ እንሰጣለን። ወደ አድማጮች ውይይት እንሄዳለን በሚቀጥሉት 20-30 ደቂቃ። እሺ አንድ ደዋይ ቀድሟል፣ እድል እንሰጣለን። ሄሎ ጤና ይስጥልን። አለን እግዚአብሔር ይመስገን። ከኋላ ያለውን እኛን ድምፅ ብዘጋለን። ኦኬ እሺ ተቋርጠሃል። ለሌላ ሰው እድል እንሰጣለን። ደውሉ። ኦኬ ስልኩ ፊት ለፊት አለላችሁ። ቀድማችሁ ስልክ ያላችሁ መደወል ትችላላችሁ። አሁንም የሚታያችሁ ስክሪን ላይ አድርገንላችኋል። +4368 120779774 ላይ ደውሉ። ሀሳብ እንቀበላለን። ሌላ ደዋይ እስኪደውል ድረስ ቅድም የጀመርኩትን ከአገር ቤት የተላኩልንን ነገሮች ልንገርህ። ጀዋር አንዱ በተለይ የመንግስት ባለስልጣን አሁን ሚኒስትር የሆነው ቦታ ላይ የሆነውን ነው የምነግርህ እና አቶ ተስፋዬ ቤልጅጌ የሚገኙበት ዶክተሩ ነው። ዶክተር ተስፋዬ ቤልጅጌ የሚገኙበት ቦታ ላይ 100 የምርጫ ካርድ ተሰርቆ ተይዟል ዛሬ በታዛቢዎች እና ይህንንም ለማሳወቅ እፈልጋለሁ። ሌሎችንም በኋላ እንመለስበታለን። እስኪ አንደዋያለን። ሄሎ 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 ጤና ይስጥልን። ሄሎ ጤና ይስጥልን። ማንን በል? ጤና ይስጥልን። አቶ ከበደ ይባላሉ። እሺ አቶ ከበደ ከዚሁ ከአዲስ አበባ ነው የምደውለው። እሺ ቀጥሉ። 2 ደቂቃ አለው። ተጠራ አድርገው ጥያቄዎትን። እሺ አቶ ጀዋርን ስላገኘው ደስ ብሎኛል። አንድ ጥያቄ ልጠይቀው ፈልጋለሁ አቶ ጀዋርን። እሺ ያው እንደሚታወቀው ዛሬም እኛ አካባቢ የነበረው የምርጫ ሁኔታ በጣም ደስ የማይል ነገሮች ነበሩ። ምክንያቱም ልንመርጥ እዛ ስንሄድ ሰዎችን እያሳዩ ነበር። ያው ይህንን ትመርጣለህ እያሉ ማንም በቃ በድፍረት እንደዛ ሲያደርጉ ነበረ። ይሄ ኖርማል ጊዜ አዲስ አበባ ብቻ ሳይሆን በሸገር ከተማም አንድ ጓደኛ ተደባብለን እየሰማናቸው ነበረ፣ እየተነጋገረን ነበር። አሁን ምንድን ነው ቀጣይ ማድረግ ያለብን? ህዝቡ ምንድን ነው ማድረግ ያለበት? የኢትዮጵያ ህዝብ ምንድን ነው መፍትሄው? ምንድን ነው ማድረግ ያለበት? እናንተ ያው ምሁርም ስለሆናችሁ የፖለቲካም ሳይንስም ልምዶም ስላላችሁ ምንድን ነው ማድረግ ያለብን የምለውን ለህዝቡ አቅጣጫ ብሰጡ ደስ ይለኛል። አመሰግናለሁ። መልካም ምሽት። እሺ እኛም በጣም እናመሰግናለን። እሺ ቀጣይ እንቀበልና ሄሎ ጤና ይስጥልን። ለመሞከር ነው እንደምንደውሉት አንዳንዳችሁ ስልኩ እንደሚሰራ። እሺ ለሌላ ሰው እድል እንሰጣለን። መጀመሪያ ዙር ለ1 3-4 ሰው እንሰጥና መልሰን እንደገና ሌላ እናመጣለን። ፕሊዝ ጤና ይስጥልን። ኦኬ ገብቶኛል ለምን እንደዚህ እንደሚያደርጉ። ለሌላ ሰው እድል እንሰጣለን። ለመረበሽ ነው። ሌሎቻችሁ ደውሉ። ከሚረብሹት ውጭ ደውሉና አስተያየት ስጡ። የወሬ ቅድሙን ይዘሃል አይደለም? እያለሁ። እሺ እንሰበስባለን አንድ ላይ። ጤና ይስጥልን። ጌታዬ ከሚረብሹ በቀጥታ ጥያቄዎትን ይጠይቁ፣ የአስተያየት ስጡ። ኦኬ ችግር የለውም። ይችኛው አዲስ ሲስተም ነች። ሄሎ ጤና ይስጥልን። ሰላም ሰላም። እሺ ማንም በል 2 ደቂቃ አሉት። አስተያየት ወይም ጥያቄ ጥያቄን የምጠይቁት ሄሎ ይሰማል ይቀጥሉ። ሄሎ ጤና ይስጥልን። ማንም በል? አዎ ማንም በል? እዩ እባላለሁ። ለጀዋር አንድ ጥያቄ ያለኝ። እሺ ፈጠን አድርገው ያቀርቡ ጌታ። ጀዋር አሁን ያለው ሁኔታ ኦብዘርቭ እያደረግ እንደሆነ ግልጽ ነው። እንደ ሶሉሽን ብለህ የምታስበው የሀገሪቷን ቀጣይ ሁኔታ ታሳይ ምንድን ነው? ትልቁ መፍትሄ የምታስበው? እሺ እናመሰግናለን። እሺ መፍትሄ ላይ ነው ጥያቄ ጠየቀው ይባላል።
እሺ አንድ ሁለት እንጨምርና ያው የተወሰኑት እየረበሹ መሆኑን ስላወቅኩኝ እንዳይሰማ